ሰላም እንዴት ናችሁ? በዛሬው ዕለት ደግሞ የሚገርም ፊልም ይዤላችሁ መጥቻለሁኝ። እስከዛው ሰብስክራይብ እና ላይክ ግን እንዳይረሳ። ወደ ፊልሙ እንግባ። አንዲት ኦባ የተባለች ወጣት ለሰርጓ እየተዘጋጀችና ለውበቷ ድምቀት የሚያስፈልጋትን መዋቢያ እየተቀባባች ጅማሬውን ያደርጋል። በዝግጅቷም ወቅት ኦባ በቤታቸው በሚገኘው የቴሌቪዥን መስኮት አንድን ዜና ትሰማለች። የሰማችውም ዜና ይህን ነበር ያለው። ለመጨረሻ ጊዜ የሞት ፍርድ የተወሰነው ከረጅም ዓመታት በፊትና በ1984 ዓመተ ምህረት እንደሆነና አሁን ላይ ግን የሞት ፍርድ ቅጣት ከአገሪቱ ከቱርክ ሕገ መንግስት አንቀጽ ላይ እንደተሰረዘ ዜናው ይዘግባል። ኦባም ይህንን ዜና ከሰማች በኋላ አጠገቧ የሚገኘውን መሳቢያ ትከፍታለች። ኦባም ያንን ሳጥን በተመለከተች ጊዜ ወደ ልጅነት ትውስታዎቿ ትመለሳለች። የኦባም ትውስታ ወደ 1983 ዓመተ ምህረት ይወስደናል። በዛም ወቅት የኦባ ዕድሜ የ5 ወይም የ6 ዓመት ታዳጊ ነበረች። ኦባም በትምህርቷ ጎበዝ ስለነበረች ማይን ከምትባል የክላስ አስተማሪዋ ሽልማት ይበረከትላታል። በሌላ ትዕይንት የኦባ ትምህርት ቤት በር ላይ አንድ ሰው ቆሞ ይታየናል። የዚህም ሰው ስም መመት ወይንም ደግሞ ሜሞ ተብሎ ይጠራል። ሜሞ የአእምሮ እድገት እክል ችግር የነበረበት ሲሆን አስተሳሰቡም ልክ እንደ 7 ወይንም ደግሞ 6 ላይ እንዳለው ህፃናት ላይ ነበር። በጣም የሚገርመውና የሚደንቀው ነገር ሜሞ የኦባ አባት መሆኑ ነበር። ሜሞ የትምህርት ቤቱ ደውል እንደተደወለ ልጁ ኦባን በናፍቆት ነበር የተቀበላት። መህመት የአእምሮ እክል ችግር ስለነበረበትም ነበር የሰፈሩ ነዋሪዎች ሜሞ እያሉ ቅጽል ስም ያወጡለት። ሜሞም የኦባን አስተማሪ ማይንን ተሰናብቶ አሁን ወደ ቤት በመሄድ ላይ ናቸው። ኦባም ከአባቷ ሜሞ ጋር ወደ ቤት በመመለስ ላይ እንዳለች በሚጓዙበት መንገድ ዳር አንድ የሱቅ መሸጫ ውስጥ የምትወደውን ቀይ ቦርሳ ትመለከታለች። አባቷ ሜሞ ምንም ያክል የህፃን አስተሳሰብ ይኖረው እንጂ ለልጁ ደስታ ሲል የሚያደርገው ነገር አልነበረምና ቦርሳውን ለመግዛት ከኪሱ ገንዘብ በማውጣት ገንዘቡን መቁጠር ይጀምራል። ይሁንና እንዳለመታደል ሆኖ በኪሱ ያዘው ገንዘብ ቦርሳውን ለመግዛት በቂ አልነበረም። የኦባ አባትም አሁን ሊገዛላት እንደማይችልና በቀጣይ እንደሚገዛላት ቃል ገብቶላት ከሻጩ ጋር ተለያይተው መንገዳቸውን ይቀጥላሉ። ኦባም ከትምህርት ቤት መልስ ከአያቷ ጎን በመቀመጥ አባቷን ለምን ከሌሎች ተለይቶ እንደዚህ እንደሆነ አያቷን ትጠይቃታለች። የኦባ አያትም ሜሞ ምንም ያክል እድሜው ትልቅ ቢሆንም ሃይምሮ ገና ልጅ እንደሆነና ገና ማደግ እንደሚቀረው ትገልጽላታለች። ኦባም ይህንን ታሪክ ባወቀችና በተረዳች ጊዜ አባቷን ከጊዜው በተለየ በስስት ትመለከተዋለች። በሚቀጥለው ቀን ጠዋትም ኦባ ከእንቅልፏ ከመንቃቷ በፊት ሜሞና እናቱ በሚቀጥለው ቀን በሚቀርበው ፌስቲቫል ላይ የሚሸጡትን የአፕል ከረሜላ ያዘጋጁ ነበር። ኦባም ከእንቅልፏ ትነቃና አባቷን ታቅፈዋለች። ኦባና አባቷ ያዘጋጁትን የአፕል ከረሜላ ይዘው ወደ ፌስቲቫሉ ያመራሉ። የኦባ አባት ይህንን የአፕል ከረሜላ ያዘጋጀው በፌስቲቫሉ ለሚገኙ ታዳሚዎች በመሸጥና ገንዘብ በማግኘት ልጁ ኦባ የወደደችውን ቀይ ቦርሳ ገዝቶ እሷን ለማስደሰት ነበር። በዛው ፌስቲቫል ታላላቅ የሀገሪቱ መንግስቶችና ኮማንደሮች እንዲሁም ወላጅና ተማሪዎችም የተሳተፉበት ክብረ በዓል ነበር። ኦባም ልጅ ነበረችና የፈለገችውን ቦርሳ አሁንም ቆማ በመመልከት ላይ ነበረች። ቀጣዩ ትዕይንት እንደሚያስመለክተን በርከት ያሉ ታጣቂዎች ሲያልፉ ይታየናል። ነገር ግን ከማዕከላቸው አንዱ ጫማውን ለማሰርና ለማጥበቅ በማስመሰል ወደ ኋላ ይቀራል። ወታደሩም አብሮት የነበሩት ታጣቂ ቡድኖች ከሱ እንደራቁና ካየና ከተመለከተን በኋላ ከነሱ በመለየት ጠፍቶ ወደ ጫካ ይገባል። ይህንኛው ትዕይንት እንደሚያሳየን ፌስቲቫሉ በጣም እየደመቀና ከምንም ጊዜው በላይ ብዙ ታዳሚዎች እየጎረፉ ነው። በዝግጅቱ ላይ እንደምንመለከተው ታላቅ የአገሪቱ ኮማንደርና የተለያዩ ባለስልጣኖችም ተገኝተዋል። ሜሞም ያዘጋጀውን የአፕል ከረሜላ ለህዝቡ ለማቅረብ ዝግጅት ላይ ነበር። ሜሞም ይሄ ነገር የተሳካለት ይመስላል። የአፕል ከረሜላዎቹን በቶሎ እየተሸጡለት ነው። ልጁ ኦባም የዝግጅቱ ድምቀት ነበረች። ሜሞ ኦባን ጠርቶ በአፕል ከረሜላዎቹ ሽጦ ያገኘውን ገንዘብ ያሳያታል። ኦባም በደስታ ከተመለከተችው በኋላ አልፋው ትሄዳለች። ሜሞም ልጁ ኦባን ብቻዋን መተው የፈለገ አይመስልም። ይልቁንስ አብሮ ከኋላ መራመድን ቀጠለ እንጂ። ኦባና ሜሞ ዝግጅቱ እንዳለቀ ቀጥታ ኦባ ወደ ፈለገችው የቀይ ቦርሳ መሸጫ ሱቅ ነበር ያመሩት። ሆኖም ገነዛ እንደደረሱ ቀዩ ቦርሳ መደርደሪያው ላይ አልነበረም። ሜሞም ያዘውን የብረት ትሪ በመጣል በፍጥነት ወደ ሱቁ ሲገቡ ያልጠበቁት ነገር ነበር የገጠማቸው። አንድ ኮማንደር ኦባ ትፈልግ የነበረውን ቦርሳ ለልጁ እየገዛላት ነበር።
ሜሞም ቦርሳውን እንደሸጠውና ለቦርሳው የሚያስፈልገውን ገንዘብ እንደሚከፍል ለሻጩ ይነግረው። ሻጩ እነሱ ከመርሳቸው በፊት እንደሸጠው ነገረው። ኮማንደሩም ልጁን በመያዝ ከሱቁ ይወጣል። ሜሞም በእጁ ያዘውን ገንዘብ ኮማንደሩ እንዲቀበለውና ቆዩን ቦርሳ መልሶ እንዲሰጠው ቢማጸነው ፈጽሞ ሊሰማው ስላልቻለ ሜሞ በኃይል ከልጅቱ ቦርሳውን ለመውሰድ ሲታገል ኮማንደሩ ወደ ኋላ በመመለስ ሜሞን በጥፊ ይመታዋል። ሜሞም ወዲያውኑ መሬት ላይ ይወድቃል። ልጁ ኦባም ወዲያውኑ ከወደቀበት ለማንሳት ትጥራለች። ልክ ነው ኦባ ወደ ቤት እንደተመለሱ የኦባ አያት ምን እንደተፈጠረ ጠየቀቻቸው። ኦባም በጣም አዝና ስለነበር ወዲያውኑ ወደ ቤት ትገባለች። በሌላው ትዕይንት ኮማንደሩ ከቤተሰቡና ከወዳጅ ጓደኞቹ ጋር በመዝናናት ላይ ነበር። የኮማንደሩ ልጅና የጓደኞቹ ልጆች ሜሞ በግ በሚጠብቅበት አካባቢ እየተጫወቱ ነበር። ህፃናቱም ሜሞን በተመለከቱ ሰዓት ከሜሞ ጋር ለመጫወት ወደ ሜሞ ይሄዳሉ። የኮማንደሩም ልጅ ሜሞን ለልጁ ይገዛላት ይፈልግ የነበረውን ቀይ ቦርሳ ልጅቷ በጀርባዋ ይዘው ይመለከታል። ሜሞም ቀዩን ቦርሳ እንደተመለከተው ቆዩ ቦርሳ በማለት እጁን ወደ ቦርሳው ያመለክታል። አብረዋት የነበሩ ልጆችም ወዲያውኑ ከአካባቢው የሮጡ ወደ ቤተሰቦቻቸው ይመለሳሉ። ሆኖም ግን የኮማንደሩ ልጅ አብራቸው አልተመለሰችም ነበር። የኮማንደሩም ልጅ ይህንን ቀይ ቦርሳ ይወደው እንደሆነ ትጠይቀዋለች። ከዛም ቦርሳውን የምትፈልግ ከሆነ ተከተለኝ እያለች መሮጥ ትጀምራለች። ያም ሆኖ የኮማንደሩ ልጅ እየሮጠችበት ያለበት መንገድ ወደ ባህሩ ነበርና ሜሞ እንዳትሮጥና መሮጧን ማቆም እንዳለባት ነገራት። ልጅቷ ግን ሜሞን ለመስማት ፈቃደኛ አልነበረችም። ሜሞ ከአንድም ሁለቴ እየጮኸ ለማስቆም ቢሞክርም ፈቃደኛ አልሆነችለትም። ያኔ ነበር ልጅቷ ወደ ኋላ እየተራመደች ባለበት ሰዓት ተንሸራተተና ድንጋዩ መቷት ወደ ባህሩ የወደቀችው። ለዛሬው እዚህ ላይ አበቃን። በክፍል 2 ስንመለስ ልጅቷ ትተርፍ ይሆን? ሜሞስ ምን ያደርጋል? የሚሉትን ይዘን የምንመለስ ይሆናል።